ይሄ ነው ጠለፈው፣ ይሄ ነው ጠለፈው። ኧረ ቀይ ቤተሰብ ቪዲዮአችንን እንቀጥላለን። ግን ጠለፈው ይሄ ነው ወይ? ከሌላ ሀገር የቀረችው ለዚህ ነው ማለት ነው። እንግዲህ እነዚህ ሰዎች በጠለፋ ምክንያት እኛን ጠለፋ ብለው ሸውደው ሌላ ነገር ጀምረዋል። እኛን መሀል ቤት ዝም ብለን እየገለፈጠ ምናምን ነገር ቤቱን ስናሞቅ ያለ ነው። ብቻ ቤቱን ማሞቅ ደግሞ ግዴታችን ነው። የጨረቃን ፋሚሊ ደግሞ ካላሞቅን የማንን ፋሚሊ እናሞቅ? ኧረ በስመ አብ። ሲጀመር ሀይሚ ጠለፋው ተመችቷታል። እውነት ለመናገር ጠለፋው እንደ ሀይሚ እንዲሁም እንደዚህ ሰው በጠለፋ ሲመቸው አይቻል አቅም። ግን ሀይሚ ጠለፋው ተመችቷታል። በቆሎም ቢሆን በስጋም ቢሆን ግን ሀይሚ ጠለፈው ስጋ ሲጀመር የለም ያው ጾሙ ላይ ነን ነገር እና በቆሎም ቢሆን ሀይሚ ጠለፈው ተመችቷታል። እኔ ጀስት በቃ ይህን ቪዲዮ ለምታዩ ሴቶች አንድ በቃ ምርቃት፣ ትልቅ ምርቃት መርቄ ቪዲዮችንን የምጀምረው መሰላችሁ። ሴቶች አሜን እያላችሁ ትቀበላላችሁ። ሁላችሁም እንደ ብሩክ አይነት ጠላፊ ይስጣችሁ። አሜን በሉ። ሌላ እኔ ምንም ማለት የምፈልገው ነገር የለም። እንደ ብሩክ አይነት ጠላፊ ይስጣችሁ። እንግዲህ ጠለፋውና የፍቅር ጉዞ እንደቀጠለ ነው። እነዚህን ጠለፋና የፍቅር ጉዞዎችን አንድ ላይ ከነ ብሩክና ሀይሚ ጋር ከጨረቃ ፋሚሊ ጋር ዛሬ እንቀጥላለን ማለት ነው። ብቻ ለማንኛውም በጣም የታዘብኩት ሳይሆን የተመለከትኩት ነገር መሰላችሁ፣ ሰው ሳይኖር ሲቀር እንዴት ሰላም እንደሚሆኑ አያችኋል። ሀይሚና ብሩክ ሰው ሳይኖር ሲቀር እንዴት እርግጥ ያለ ላይፍ እንደሚኖሩ እንግዲህ አሁን ቤታቸው ምናምን ነገር ብሩክ አሁን የተከራየውን ቤት ማንም አያውቅም ምናምን ብቻ አላውቅም። እኔ እንጃ። እኔ ያቆየላችሁ ነው የምለው። ይሄን ነገር ያቆየላችሁ፣ እቺን ፍቅር፣ እቺን በቃ ሰላም ያቆየላችሁ። ብቻ ይህን ቪዲዮ ዛሬ አንድ ላይ ፍቅር በፍቅር ሆነን እንጀምራለን። ግን እዚህ ቻናል ላይ ማለት ነው በጣም ያስለመድኳችሁ ነገር የፍቅር ቪዲዮ፣ የደስታ ቪዲዮ ነገር ሲሆን ከ1000 ላይ ከበታች አንቀበልም። ሁላችንም 1000 ላይ ለማስገባት እንሞክራለን። ቪዲዮን እስከ መጨረሻ ደግሞ እየተከታተላችሁ ፈታ እንድትሉ ጋብዛችኋለሁ። ከዛ በፊት ግን ሰላም ብያችሁ እንዲሁም ደግሞ ራሴን አስታውቄ ልጀምር። ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የእናንተንም አስተያየት ደግሞ እንደ ተመልካች ጣል ያደረጋችሁ እንግዲህ መወያየት እንችላለን። በቀጥታ ወደ ቪዲዮ እንግባ። ባይዘዌ እዚህ ቤት ላይ ከዚህ በኋላ ላልተወሰነ ጊዜ አንመጣም። የቢኔ ልመላለስ ምናምን እችላለሁ እንጂ አንኖርበትም እዚህ ቤት ላይ። ሲጀመር ይሄ ቤት ነው እንዲሁም ችግር እየፈጠረ ያለው ብዙ ሰው የሚያውቀው ቦታ ስለሆነ ይሄ ቤት ነው በጣም ችግር እየፈጠረ ያለውና እንዲሁም አትምጡ። ለተወሰነ ጊዜ ከዚህ ራቅ በሉና ሰው እዚህ እንደሌላችሁ ሲያስብ ቀስ ብላችሁ የምትመለሱም ከሆነ ትመለሳላችሁ። እንዴት ነው ቤተሰብ? እንደዛ አይሻልም? ይህም ቤት እንግዲህ ማያውቀው ሰው የለም። ጀስት ዝም ብሎ ማንም በር ሳይንኳኳ ሁላ ዘው ብሎ ተብሎ የሚገባበት ቤት እስከ መሆን ደረጃ ደርሷል። እና ከዚህ ትንሽ ራቅ ማለት አለባቸው። አዲስ ህይወትና ነገር ለመጀመር መሞከር አለባቸው። አያሳስብም። እሺ ችግሮችን እንርቃለን ምናምን። እኔ በቻልኩት አቅም መቶ ማንም ዋይ ዘው ምናምን ቢል ተመችቶኛል። ጠለፋው ተመችቶኛል። ከተመቻችሁ ተመችቶናል። ጠለፋው ተመችቶናል። እስቲ አልተመቻችሁም ቤተሰብ? ጠለፋው እኔ ተመችቶኛል። የምሬን ነው የምላችሁ። እንደዚህ አይነት ጠለፋ እኔ በኢትዮጵያ ታሪክ አላየሁም። እንደዚህ ፍቅር፣ ሰላም የተሞላበት ደስታ የተሞላበት ጠለፋ የለም። ምናልባት እኛ የምናውቀው ጠለፋ ሌላ ሊሆን ይችላል፣ ግን እኔ ተመችቶኛል። ግን በዚህ አጋጣሚ ማለት ነው ማለት የምፈልገው ነገር ሀይሚ እንግዲህ 300 ሺህ ልትገባ ትንሽ ቆይታለች። ያው እንግዲህ ማያልፍለት ድሃ ሀብታም ይጋብዛል የሚባል አባባል አለ። እንዴት አንተ 10 ሺህ ሳትሞላ እንዴት እሷን 300 ሺህ ለማስገባት ሰብስክራይብ አርጉ ትለናለህ ልትሉ ትችላላችሁ። ግን እንደዛ አይደለም። በቃ በመረዳዳት ነው ሁሉም ነገር። እሷ የሚያስፈልጋት 300 ሺህ ሊሆን ይችላል፣ እኔ ደግሞ የሚያስፈልገኝ 10 ሺህ ሊሆን ይችላል። ብቻ ልባችሁ የፈቀደውን የትኛውንም ሰብስክራይብ እያደረጋችሁ ሰፖርት ማድረግ ደግሞ ከእናንተ ሊጠበቅ ይችላል። ብቻ ለማንኛውም እቺ ነገር ጣል አድርጌ ልለፍ ብዬ ነው። እኔንም ሀይሚንም ሰፖርት አድርጉን እሺ። አስቀምጥ ምን? አቤት ኩርፊያ! ሲጀመር ይሄ ኩርፊያ ማለት ነው ሳክስ ነው። ይሄ ኩርፊያ ማለት ነው። እኔ ባለፈው ብያቸው ነበር፣ ፍቅር ያለ ኩርፊያ አይሆንም። ፍቅር ያለ ኩርፊያ ደስ አይልም፣ ጣዕም የለውም። በቃ ደስ አይልም። በተለይ ደግሞ ሴቷ ካላኮረፈች፣ ወንዱ ችግር የለውም፣ ግን ሴቷ ካላኮረፈች እንዲያውም ችግር አለ። ያ ፍቅር በጣም አጠራጣሪ ነው። እና ሀይሚ እንደተመቻት ነው እኔ በደንብ እየተረዳሁ ያለሁት። አሁን በቃ ፊቷ ይናገራል። የፈለገ ነገር ብታኮርፍ፣ ፊቷን ብትከሰክሰው፣ ምንም ብታደርግ ተመችቷታል። እኔ በ10 ጣት ይፈርምላቸዋለሁ። ኧረ ብሩኬ በእግዚአብሔር ግን እኔ እዚህ ታሽጌ እንደንትን በእናትህ
አይ ቤተሰብ እንዴት ናችሁ? አረ በእግዚአብሔር አስፈቱኝ እንዴ! አይሆንም። አናስፈታሽም። ከዚህ አስፈታን ማለት በቃ ለጠላት አሳልፈን ሰጠን ማለት ነው፣ ሀይሚን ማለት ነው። እና ቤተሰብ እናስፈታት እንዴ? አናስፈታትም። ኧረ ማይሆነውን ለማን ብለን ነው የምናስፈታው እንዴ? እሷ ብቻ ሰላም ትሁን፣ የሆኑ ነገሮች ረጋ እስከሚሉ እዚች ቤት ትቆየ እንጂ ለምንድን ነው የምናስፈታት? ቆንጆ ነሽ እግዚአብሔር። አንተ የድሮ ፎቶቸው ነው የሆንከው የመላጣ ልጅ ወስተፋበቁ እንዴ! ይሄን ነገር የጨረቃ ፋሚሊ ይፍረዳ። ይሄን ነገር የጨረቃ ፋሚሊ ይፍረድ። አሁን ለማንም ሳይድ አልይዝም፣ ለብሩክም ለሃይሚም ሳይድ አልይዝም። ማንን ሲያገኝ ወዝ አገኘ? እቺን ትነግሩኛላችሁ ሁላችሁም ማለት ነው። ብሩክ ነው ሃይሚን ሲያገኝ ወዝ ያገኘው ወይስ ሃይሚ ናት ብሩክን ስታገኝ ወዝ ያገኘችው? እኔ ቆይ የኔን ወደ በኋላ አካባቢ ካስታወስኩ እነግራለሁ። ግን እናንተ የራሳችሁን ኮመንት እስቲ አስቀምጡ። እኔ ወሬ ያበዛለሁ፣ እሸፋፈናለሁ። አሁን እዚህ ነው የሚያድረው ማለት ነው። ብሩክ አንድ ተንኮል አስቢ ነው ያለሽ። አሽጊበት እዛ ብሩክ ማለት በዚፕ የሚዘጋ እንትን አይደል? ይሄ የመተኛ ምንድን ነው የሚባለው? የመተኛ ቦርሳ ነው የሚባለው። ብቻ በአማርኛው ሲቀየር ማለት ነው ስሊፕ ባግ ነው ነገር የሚባለው። ብቻ አሽጊበት። እንዲሁም ብቻ ግን እኔ እውነት በጣም የተረዳሁት ነገር ከቀልዱ መለስ ስንል ምን መሰላችሁ? አሁን ብሩክ እንግዲህ እሱም ያድርበትን እንትን ነው አምጥቶ እያሳየን ያለው። አደራ ዝናብ እንዳትዘንብ፣ የሚሰማችሁ ከሆነ ዝናብ ሊዘንብ ነው። ብቻ ግን አሁን እኔ የተረዳሁት ነገር መሰላችሁ? ብሩክ የሴትን ገላ እንደሚያከብር ነው። የሃይሚን ገላ እንዴት እንደሚያከብር በዛሬ ቪዲዮ መረዳት እንችላል። ከዚህ በፊትም በእርግጥ ብዙ ማስረጃዎች አሉን፣ ግን ዛሬ በጣም አረጋግጫለሁ። በጣም ይመቸው። ለብቻ አንድ ሩም ውስጥ ሆነ ለብቻ ማደር ማለት በጣም የሚደነቅ እንትን ነው። ይሄ ፊኛ ላይ የተኛች አንድ ቀን ትደርሻለሽ። እግዚአብሔር እኔ ካልጋ ላይ መውደቅ መጀመሪያ አይደለም ወድቄ ታውቂያለሽ? በደንብ ልቅ እስቲ ክፍል አያስቀኑም። እሺ በእናታችሁ ነገር ውስጥሽን የሚያስከፋ ነገር እኔ ማለት ነው በተደጋጋሚ እየከነከነኝ ነው ማየው ይህን ቪዲዮ ታውቃላችሁ። እኔ እየቀናው ነው። ብሩክ ለማስቀናት አትሞክር። አንተም ታውቃለህ። አሁን የወንዶች ማህበር እንደምንቀና በአንተ ታውቃለህ። በአንተ ሳይሆን ጀስት እኛ አጠገባችን ሴት ስለሌለች ሲንግል ወንዶች እንደምንቀና ታውቃለህ። እና ለምንድን ነው የምታስቀናን? እረፍ። እዚህ ጋር ቤቱ ግርማ ነው። እንደውም እንደዚህ አይነት ቤት ነው የምንኖረው። እሺ ምን በወጣኝ ማለት እኔ ካልኩ እኮ አልኩ ነው። አንተ ጠልፈኝ ያልኩ ታውቀዋል። ግን በራስሽ ፍቃድ ነው እንዴ የተጠለብሽው እኮ ሀይሚ፣ በራስሽ ፍቃድ ነው። ማንም አስገድዶ አይደለም። ማናችንም ብሩክ ከራሱ እውነት ለመናገር ማለት ነው የምርም ስለ ጠለፋ የምናወራ ከሆነ እንዴ ጠለፋ የምትጠለፍ ሴት እንደ ሀይሚ ነው የምትጮኸው፣ እንደ ሀይሚ ነው ደግሞ የምትናደደው። እና በራስሽ ፍቃድ ነው የተጠለብሽው። ለዛ ነው እኛም ማናስፈታሽ። አንቺም እጅሽ ስላለበት እዚህ ጠለፋ ላይ እጅሽ ስላለበት ለዛም ነው ማናስፈታሽ። ለምንድን ነው ማለት እያስፈራራኸኝ ነው? መደፈሩ ላይ ቀር ፀጉርሽ ቁጥርጥሩ መፈታቱ ላይ ቀር ምናምን እያልክ እያስፈራራ እኔ ዘፈንኩት። እኔ አሁን ብሩክ ነው ዘፋኝ ብትዩ ማን እና ታዲያ? እሺ ቆይ እኔ ቤተሰብ እነዚህን ሰዎች ማለት ነው አንድ በሉልኝ። እኔ በቃ ለምን አንደኛችሁ ማለት ነው ተጋብታችሁ ወልዳችሁ እረፍ አትሉም? ለምን ይህን ሁሉ ጊዜ በጉጉትና በአንዳንድ በምኞት ብቻ ለምን ለምን በቃ ተጋቡና በቃ ሃይማኖትን ምንም በሚፈቅደው እንትን ወደዛ መስመር ትሄዳላችሁ። ወደ መውለዱም ይደርሳል። እነሱ ነገሮች ግን ከዛ በፊት እንደ ቤተሰብ ምን መክረው እንድትጋቡ ነው አይደል? እንደ ቤተሰብ አይደል? እንደዛ አይደለም? የኔ ብቻ ሀሳብ ነው ወይስ? እስቲ እናንተም ከ2 ዓመት አይዝለል። ኧረ 2 ዓመት በዛ። 2 ዓመት በጣም በዛ። 2 ዓመት ሙሉ ላይ ጋቡ ነው። ኧረ ተው። ሲጀመር ቀለበት ራሱን ነገር ከተደረገ ስንት ጊዜ ነው? ብቻ እስቲ እኔ አይርዘም ባይ ነኝ። እናንተ እስቲ ለምን እንዲሁም እንደዚህ ቻሌንጅ አናስጀምርም? ሁላችንም ማለት ነው እንደ ተመልካች ቤተሰቦች የሃይሚ የብሩክም ቻናል ላይ ምናምን ነገር ሄድን ኮመንት ላይ ማለት ነው በቅርቡ ሰርግ እንጠብቃለን። በቅርቡ በቃላ ምንም ክፍተት ሳይኖር ሰርግ ምናምን ነገር እያለን ይሆናላ እንደ አክስቶች ሴቶች እንደሚያስጨንቁት እኛም ኮመንት ላይ ሄደን እናስጨናንቃቸው አይመስላችሁም? ለምን እንደዛ እናደርግ? ከዛን አንድ ትልቁም ነገር እንደ ተመልካች ፋሚሊ እንሰራለን ማለት ነው። እንደ ተመልካች ፋሚሊዎች ማለት ልጨቃጨቅም ብትይ አልሰማሽ። ሰላም ቤት ደስ ይላል። እግዚአብሔር እንደ ሹፍ ትላለች። ከዛ እንደምታት እንዲህ ስላት በቃ ስምት ትላለች። ደረቴ እኮ መድኃኒት ነው ለጭቅጭቅ። ሲጀመር ማለት ነው ልክ ነው ብሩክ። እንዴ ባይመቸሽ ነው ይህን ሁሉ ሰዓት የቆየሽው ደረቱ ላይ
ወይኔ እኔ እርግጠኛ ነኝ አሁን በዚህ ደረት ማለት ነው እዚህ ደረት ላይ ለመጋደም ሲፈልጉ ያቀረባቸው ስንት ሴቶች እንደሚቀኑ እነዛን ሰዎች ሜንሽን እናርግ እንዴ? አይ ባናረግ ይሻላል። ዛሬ ፍቅር በፍቅር ስለሆነ ባናረግ ይሻላል። ግን እርግጠኛ ነኝ በቃ እነዛ ሰዎች ማለት ነው እንደሚቀኑና እንደሚበሳጩ እና ጥሩ ነው እንደዚህ ማበሳጨት ምናምን ነገር ጥሩ ነው። እነሱ ሳይደረስባቸው ስለደረሱ አሁን እነሱ ደግሞ ቤታቸው ቁጭ ብለው እነሱ ጋር መድረስ ይችላሉ። ገባችሁ? ለማለት የፈለግኩትን ተረድታችኋል? የተረዳ ሰው ይረዳል። ብቻ ለማንኛውም ግን እኔ በጣም ደስ ብሎኛል። ቤተሰብ ከዚህ በኋላ በቃ እንደዚህ ለምን እንደዚህ ሲሪየስ አንጀመርም? ተከታታይ ምንድነው የጠለፋ ኤፒሶዶች የጠለፋ ተከታታይ ድራማዎች አይሻልም? እንደዛ እንጠብቃለን። እስቲ ቤተሰብ ፍቅራችሁንም ምናምን ነገር በዛው እየገለጻችሁ የዛሬውን ቪዲዮ ዝግት እናደርጋለን። ደስ ያላችሁን ነገር ኮመንት ላይ መጻፍ ትችላላችሁ። አደራ ቀደም ያልኩት እንዳትረሱ። ሰብስክራይብ ያላረጋችሁ ሰዎች ቼክ አርጉና ማለት ነው ሰብስክራይብ ያደረጋችሁ እኔን ወደ 10 ሺህ ሃይሚን ደግሞ ወደ 300 ሺህ ገፍተር አድርጉን። ብቻ ወዳችኋለሁ። እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ። በቀጣይ ቪዲዮ እንገናኝ። በያላችሁበት ሰላማችሁ እጥፍ ድርብ በቃ ብዝት ይበልልኝ። ይመቻችሁ።